ውስጤ ላይ ትልቅ ፍቅር አለ። በቃ እኔ በህይወቴ እንዳንቺ ሰው ወድጄ አላውቅም። ከልቤ አፈቅርሻለሁ። ምን እየመጣሽ ተኝ፣ ቤታችን ሰፊ ነው አለ ያገሬ ሰው። በጣም ይገርማልና እኔ ከመጀመሪያውም ተጠራጥሬ ያለሁኝ ጆሲ ይሄን ነገር እንደሚል ማለት ነው። እኔ አልገባኝም። እናንተ ምንድን ነው ድራማ ነው ወይስ ነገ ጧት እየቀለድን ነው? ዴኑና ነው ይሄን ነገር ምንም ግራ ነው ያጋባኝ እውነት ለመናገር ማለት እንደ እስከ ዛሬው ድራማ ነው ብዬ ልልበት ያልቻልኩ በቃ ልልም ላልልም ብቻ ግራ ነው የገባኝ። እንደኔ ግራ የተጋባችሁ ሰዎች እስኪ ኮመንት አስቀምጡልኝ። እና ግራ ያጋባኝ ነገር የጆሲ ማለት አይደለም። ገባችሁ? እዚህ ጋር መጨረሻ አካባቢ አይታችሁት ከሆነ ሄሉ ያኔ ለምን ታፈቅረኛለሽ አታፈቅረኝም እያለ ሲላት ማለት ነው። ለምን ከሱ ፊት ትላለህ ነው ያለችው። እና አልገባኝም። ተመካክረው ነው ቪዲዮ ነው ወይስ እሱን ለማስቀናት ቢሆን ሄሉ ችግር አልነበረውም። እሱ ለማስቀናት ቢሆን አሁን ለምን ከሱ ፊት አትልም ነበር። እና ግራ ነው ያጋባኝ። ከሱም ፊት ማለቱ ነው ያለ አስማማት ወይስ ለእኛ የምሰል ነው አልገባኝም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። የሚገርማችሁ ነገር ይሄን ቪዲዮ ወዲያው እንደተለቀቀ አይቼው እንትን ስራ ነበርኩና አልጨረስኩትም፣ ግን ቁጭ ብዬ እስከ መጨረሻው ድረስ ያየሁት ቢኖር ዛሬ ነውና በቃ ፊዚካሊ በጣም ነው ግራ እየገባኝ ያለውና እንዴት ነው ግን የሰው የሚያስመስለው? በዚህ ልክ ማስመሰል ትችላላችሁ እናንተ? በእውነት በጣም እየገረመኝ ነውና ለምን እንደዛ እንዳልኩ ታውቃላችሁ? ስሜታዊ ሆነው ሲጣሉ አይታችኋቸዋል። በዛ ላይ ሀበሾቹ አረቡ ራሱ እነሱ ጋር በዚህ ልክ ተመሳስሎ እኔ ግራ እየተጋባው ነው። እና ብዙ ልጆች በጆሲ ፈርዳችሁበታል። ሲቀጥል ደግሞ ጆሲ እንደተባለው ልክ አላደረገም። የእውነቱን እንኳን የሚያፈቅራት ቢሆን ሀበሻ እኮ የጣሉበትን ሲያነሱበት አይወድም የሚባለው እዚህ ጋር ነው። እና እንዴት እንዲሁ አልገባኝም። ግን ማለት ጆሲ ቢያፈቅራት እንኳ ራሱ በግል ነግራት ይገባል መጀመሪያ እንጂ እንዲሁ የእውነት ቢሆን ማለት ነው። ከሱ ፊት አሁን እንደዚህ ሌላ ሰው ትመጣችሁ ለሰው ሲያምናችሁ እኮ ግን ከባድ ነው። እና እኔ እንደ ሰውኛ አረቡ አሳዝኖኛል። ለምን እንዳሳዘነ ታውቃላችሁ? ምስኪን ባየ በዛ ልክ ተጨንቆ ማለት ነው። የሱ ፍቅረኛ ሌላ፣ የሱ ሀቢብት ሌላ ስለሆነ ያለ አሁን ተረጋግቻለሁ። በጣም ደስ ብሎኛል። በቃ ተጠራጥሬ ነበር ምናምን። እዛ ፓርት ላይ አሳዝኖኛል የምር ማለት ነው። ለምን እዛ እንደዛ ብሎ ሞርታ ሆኖ እሱ መጨረሻ ላይ ሄሉ እንደምመጣ ስላወቅነኛ ማለት ነው። ሌላ ሰው እንደማመጣ ከዛ ጆሲ ራሱ በጣም እዛ ፓርት ላይ ሊናገር እንደከበደው ምናምን እኔ እንጃ ብቻ ያስጠላል። እና ለዛ ነው ብዙ ጊዜ እኔ ባላችሁ ጋር የሴት ጓደኛ ምናምን እንደዚህ አይነት ነገር እኔ አይመቸኝ። የእውነቴ ነው የምላቸው። እኔ ባሌ ጋር እንኳን ይቅር እዚህ ዝም ብሎ የማያውቃት ሰው ጋር ጓደኝነት ምናምን ኖርማል ራሱ የራስ ቤተሰብ ቢሆኑ ራሱ ጥሩ አይደለም። የርቀት ዝምድና ያላቸው ሰዎች ራሱ እውነት ከባዶች ናቸውና በአሁኑ ሰዓት ያልደረሰበት ሰው እንዲህ አይልምና ትዳራችሁን እናንተ አለማበላሸት ከፈለጋችሁ እንደዚህ ከሴት ጋር ያላቸውን ንክኪ ባሎቻቸው ጋር ያኔ ከገቡ በኋላ እናንተ ሌላ ውስጥ ብትሏቸው አይሉም። ግን ባላችሁን ከምንም አይነት ነገር ማጽዳት አለባችሁ። በቃ እናንተ ኖርማል በስልክም ሊሆን ይችላል። ከጎኑ መሆን ካለባችሁ ስልካችሁን እየተደዋወላችሁ ማውራት። ብዙ ጊዜ ወንዶችም ሆነ ሴቶች ማለት ነው እንደዚህ ሌላ ችግር ውስጥ የምንገባው ኖርማሊ በእህትና በወንድም እያላችሁ ትደዋወላላችሁ። እህትና ወንድም የሚያመጣው ነገር ይኸው መጨረሻው ማለት እንዳልኳችሁ ይህ እነሱ ድራማ ሊሆን ይችላል የሰሩት ነገር፣ ግን ብዙ ነገሮችን ትማሩበታላችሁ እንደዚህ አይነት ቦታ ውስጥና ሴቶቹም ብኮኑ እኔ በየኮመንቷ ያለሁ የሚገርማችሁ ነገር ምን እንደው አይታችሁ ከሆነ ማለት ነው ባል እያለን ከሌላ ሰው ፍቅር ለያዘን ችርስ ምናምን እንደዚህ ኮመንት በብዛት አያለሁኝ። እንደዚህ አይነት ኮመንት ላይ ስገባ ደግሞ ብዙ ሰው ችርስ እያሉ ነው የሚመልሱትና እኔ በጣም ይገርመኛል። በጣም ይሄ ወንጀል ነው። ባል እያላችሁ ሌላ እህትና ወንድም እያላችሁ በጎን በስልክ ለእናንተ ለጊዜ ማማሻም ቢሆን ለስራ ፈለገ ዝም ብላችሁ ኖርማል ስራችሁ እንዲያሰራችሁ ብላችሁ አሁን ስደት ላይ እንግዲህ እንደዚህ አይነት ነገር ነው ፈልጎ ማንም ሰው ስጠት አይገባም። ግን በእህትና ወንድም እያላችሁ የተቀራረባችሁ ከዛ በኋላ ስህተት ይፈጠራልና
እንደዚህ አይነት ስህተቶች በጣም ከባዶች ናቸው። ማንም ሰው ቢሆን 30 በቃ እንደው ለእናንተ በቃ ቅርቤ ነው በዚህ ነገር አላስበውም ብትሉት አንድ ቀን ይቀይራል። በቃ ኖርማል እናንተ እንደ ወንድማችሁ የምታዩት ሰው ቢሆን እንኳ ከወደ እሱ ወይ ከወደ እናንተ ፍቅር ከመጣ ያ ነገር መንቀየሩ ስለማይቀር ያው እንደዚህ አይነት እናንተ አልባሌ ግንኙነቶች ትቆጠባላችሁ። እንዳልኳችሁ ሄሉና ጆሲ አሁን ይሄ ኤሪክ ከመጣ ለምን እንዲህ አይነት ጥያቄ ያቀረበላት ለማለት ያክል ነው እንጂ እነሱ ዝምድና ከሌላቸውም ኖርማል ጓደኝነት ኖርማል ተቀራርበዋል። እንዴትና እንደ ወንድም ብታዩም የእናቷ ልጅ ስላል አይደለ ለምን ፈልጋት ለምን አሰባት ልንል አንችልም። ይህ ችግር የለውም፣ እሱም የለው እሷም የላትም። አሁን ላይ ያቁሟል መሰል እሱም ሰላም ናት የምትባለው የሱ ጓደኛ ከዛ ያቁሙ ከሆነ ማለት ነው። ግን እንደዚህ አይነት እንዳልኳችሁ ከትዳር ውስጥ ተሆኑ እንዲሁም ደግሞ እናንተ በቃ ያነ ሰው ጋር ወይም እሱ ትዳር ካለው ወይ እናንተ ትዳር ካላችሁ እንደዚህ አይነት ግንኙነቶች ወደ ፍቅር አይቀየሩም ብላችሁ አትዘንጉ። ሰው ማለት ሁልጊዜም ስህተት እንሰራል። የሰው ልጅ ይሳሳታል። እንደዚህ አይነት ነገሮችን እኔ አልደግፍም እና እንዳልኳችሁ እዚህ ትዳር ውስጥ ከገቡ በኋላ እናንተ ለባላችሁ ቦታ ማሰጡት ከሆነ ፍቅር ብዙ ጊዜ ባላችሁ ሌላ ቦታ ውስጥ ሄድ እንላል፣ ግን የሚፈልገውን ነገረኛ ማሳካት አለብን። ስደት ላይ የሚኖር ከሆነ ምናልባት ማውራት ሊፈልግ ይችላል። ከጎኗ ይዞ እንድትዩ ሊፈልግ ይችላል። ሊያወራሽ ይችላል። እና ሰላማዊ በሆነ መንገድ ከባልሽ ጎን ያን ባልሽ ጊዜ አይዞህ ማለት አለብሽ። ምክንያቱም አንቺ እንደዛ ማትዩ ከሆነ ሴትም ብትሆን አሁን እኛ እዚህ ጋር ባል አለኝ፣ ግን እሱ ትኩረት የማይሰጠኝ ከሆነ ዝም ብሎ እየጠፋ በቀን አንዴ ብቻ ሰላም እያለኝ የሚወጣ ከሆነ እኔ በቸገረኝም በተከፋውም ሰዓት ላዋራው ፈልጌ ላገኘው ፈልጌ ከጎኔ ካልሆነ በቃ ብቸኝነት ይሰማችኋል። ሰው እያለ ሰው እንደሌለ ከዛ ሌላ መዝናናችሁ ነገር ትፈልጋላችሁ። የሴትን ጓደኛ ቢሆን ስህተት ይፈጠራል። ለማንኛውም እስኪ እናንተም የራሳችሁን ሀሳብ አስቀምጡ።